ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች፣ ይህ ዜና በጣም አስደንጋጭ ነው። በተለይ በጣም ሞራል ይነካል። ምክንያቱም አንድ የአሜሪካ ፕሬዝዳንት ራሱ ባስፈጸመው የጦር ወንጀል ሳይሸማቀቅ በራሱ ፔጅ ላይ ለጥፎ ይህን ዓለም አቀፍ ወንጀል ሲያሰራጭ መመልከት በጣም ልብ የሚነካ ጉዳይ ነው። አሁን የተመለከታችሁት ቢዋን ድልድይ በኢራን ውስጥ የሚገኘውን ማውደማቸውን በኩራትና በዝና በራሳቸው ፔጅ ላይ ለጥፈው ነው። ቴህራን ውስጥ የሚገኝ ካራጅ ከተማ ላይ የሰፈረ የኢራን ትልቁ ድልድይ ተንኮታክቷል፣ ገና ብዙ ይቀራል ብለው ለጥፈው አለምንም ማፍረት ማለት ነው። እሳቸው በፈጸሙት የጦር ወንጀል 8 ሰዎች ተገለዋል፣ 95 ሰዎች ቆስለዋል። የሚያሳዝነው እስራኤል ይሄን የፈጸምነው ትላለች በአንድ ጎን፣ የድሮንና የሚሳኤል አካላት የሚጓጓዝበት በመሆኑ ትላለች። ዶናልድ ትራምፕ ደግሞ ኢራን ስምምነት እንድታረግ ጉልበቴ ላይ ተንበርክካ እንድትደፋ ለማድረግ ነው ይላሉ። ቁም ነገሩ እሱ አይደለም። ቤንጃሚን ኔታንያሁ የታወቀ ነው። የዓለም አቀፍ የወንጀል ፍርድ ቤት ማዘዣ አውጥቶ የሚፈልገው ወንጀለኛ ነው። በርካታ የዓለም አቀፍ ሕጎችን መጣስ ለሱ ኢትስ ኖርማል፣ የሱ ችግር የለም። ግን ዓለምን እመራለሁ ከሚል ከአንድ የአሜሪካ ፕሬዝዳንት ደግሞ እንደዚህ አይነት በሐላል የጦር ሜዳ ወንጀል መሆኑ እየታወቀ ሲለጥፉ ግን በጣም ይገርም ነው። ለምሳሌ አንድ ፕሮፌሰር ምን አሉ? ትራምፕ የሲቪል መሰረተ ልማቶችን በማጥቃት በወንጀለኛነት ስሜት እየተንቀሳቀሰ መሆኑን በራሱ ፔጅ ነግሮናል አሉ። ታዋቂው ጋዜጠኛ መሃዲ ሐሰን ታውቁታላችሁ። ራይን ግሪምም አለ። ሌላ ምን አሉ እነሱ? ይሄ ስቴት ቴሮሪዝም ነው፣ የመንግስት ሽብርተኛነት ነው። በነገራችን ላይ አሜሪካንም ያህል ሀገር የሚመራ ፕሬዝዳንት የፈጸመውን የጦር ወንጀል ለጥፎ ካስፋፋ በኋላ የስቴት ቴሮሪዝም ነው። አንደኛ የጦር ኃይሎች ጠቅላይ አዛዥ ነው ዶናልድ ትራምፕ። ግን ባያደርጉት ጥሩ ነበር። ግን ምን ያህል ተስፋ መቁረጥ ላይ እንዳሉ ግን ያሳያል። በግልጽ ደግሞ ምንድነው ከፍተኛ የሆነ የሞራል ውድቀት ነው፣ ስብራት ነው። ሰው የሚተላለፍበትን የምታፈርስ ከሆነ ጀግንነትም አይደለም። አንድ ለእውነት ለመናገር ግልጽ የሆነ ለዓለም አቀፍ ህብረተሰብ ያለ ንቀትና ለዓለም አቀፍ ህግ እና ተቋማት ያላቸውን ንቀት ነው ዶናልድ ትራምፕ ዛሬ ያረጋገጡት። በጣም ግን የገረመኝ የኢራን ውጭ ጉዳይ ሚኒስትር የተናገሩት ቋንቋ በጣም የሚገርም ነው። የሚወድመው እያንዳንዱ ድልድይ በበለጠ ጥንካሬ መልሶ ይገነባል አሉ። የማይገነባው ግን የአሜሪካ ስም ነው። የሚገርም ነው። ስናጠቃለው ነገራችን ላይ በአሜሪካ ፖለቲካ ውስጥ በኢራን ጦርነት ዙሪያ እየተፈጠረ ያለው ከፍተኛ መከፋፈል ነው የሚያሳየው። ለምሳሌ የቀድሞ የጦር መኮንንና ያሁኑ የኮንግረስ አባል ሴት ሞልተን በትራምፕ አስተዳደር ላይ የሰነዘሩትን ትችት እስቲ አዳምጡ። Well, first of all, I know active duty Marines who now refer to Pete Hegseth's department as the Department of War Crimes. That's because under Pete Hegseth's leadership, they do things like this: destroy civilian infrastructure, which, just to be clear, is a war crime. It's meant to hurt civilians. This is the same stuff that we criticize Vladimir Putin for doing in Ukraine. For years, we've attacked Putin because he's the one who's taking out civilian infrastructure in Ukraine, targeting civilian areas, targeting cities, targeting electrical generating plants, exactly something that the President of the United States called for last night in his address. And this is all because Donald Trump has no plan to end this war that he started and is now losing. He is losing this war of choice that he began in Iran.
I mean, remember, just a few months ago, the Strait of Hormuz was open. Oil was about half the cost it is today. And he now is beholden to Iran. He's even pleading with China to try to open the Strait of Hormuz. So he's kicked the hornet's nest. He's got his foot stuck in it, and he doesn't know how to get out. So what is he doing? He's resorting to war crimes. It's an embarrassment. እንግዲህ የማሳቹሴትስ ተወካይና የቀድሞ የባህር ኃይል ካፒቴን ሴት ሞልተን ምን አሉ? በመከላከያ ሚኒስትር ፒት ሄግሴት የሚመራው ተቋም በአሁኑ ወቅት በወታደሮች ዘንድ የጦር ወንጀል መምሪያ እየተባለ ይጠራል። ለዚህ የሰጡት ምክንያት ምንድነው? አሜሪካ በኢራን የሲቪል መሰረተ ልማቶች እያወደመች መሆኑን የጠቀሱት ሞልተን ይህ ድርጊት አሉ ቭላዲሚር ፑቲን በዩክሬን ከፈጸሙት የመሰረተ ልማት ማውደም ጋር ተያያዥነት ያለው ነው፣ ሲወገዝም የነበረው ነው። ይሄ በጣም ቁልፍ ነው። ዶናልድ ትራምፕ መርጦ የገባበት ጦርነት ነው፣ እንዴት እንደሚወጣበት አያውቅም አሉ። ሆርሙዝ ከዚህ ጦርነት በፊት ተከፍቶ ሁሉም በሰላም ምንድነው ይተላለፍ ነበር። ከጦርነት በፊት ጦርነቱን ፈጽሞ ራሱ እንደገና ክፈቱልኝ ይላል ነው። መጀመሪያ የተከፈተውን በዋር ኦፍ ቾይስ ኢራን ላይ ወረራ ፈጽሞ አዘግቶት አሁን እንደገና ይከፈት ብሎ ይናገራል። እንግዲህ ምንድናቸው? አስቡት፣ ተመራጭ ናቸው፣ ወታደር ነበሩ። አሁን ምን አሉ? ትራምፕ ጦርነቱን እየተሸነፈ ነው የሚል ክስ አምጥተዋል። እሳቸው ምን አሉ? አሜሪካ በኢራን የጀመረችው ጦርነት በአሳፋሪ ሁኔታ እየተሸነፈች ነው ሲሉ ከሰዋል። ሰውየው እኔ አይደለም ያልኩት። እና ሞልተን ምንድነው የሚሉት? መውጫውንም አያውቅም አሉ። ፕሬዚደንት ትራምፕ ለማቆም ምንም አይነት ግልጽ እቅድ እንደሌለው ተረድተናል፣ የለውም ነው የሚሉት። ወደ ጦር ወንጀል እየተሸጋገሩ ነው። ቢኮዝ ኤግዚት ስትራቴጂ አልነበራቸው፣ ክሊር ኦብጀክቲቭ አልነበራቸው። የራሳቸውን አጋሮች የኔቶ አባል አጋሮችን አላማከሩም። ኔታንያሁን አምነው ነው የገቡት። የሚያሳዝነው ግን እሱ አይደለም። በጣም የሚያሳዝነው መውጫ ስለሌላቸው ምን ማድረግ እንደሌለባቸው ስለማያውቁ በአሜሪካ ሕዝብ ወንበር ላይ ተቀምጠው የጦር ወንጀል መፈጸማቸውን እንኳን በትክክል ሳይረዱ እንደ ጀግና በፔጃቸው ላይ ለጥፎ ያሰራጫል። ይሄኔ ነው ሃሌሉያ የሚባለው። እንግዲህ ወዳጄ ይሄ በጣም ከባድ ነው። ሰው ራሱን የሚከሰውን ራሱን ነገ የሚያስጠይቀውን ዶክመንት ፋይል አያደርግም። ግን ጥያቄ የለኝም ብሎ አስበውም ሊሆን ይችላል። ግን ከባድ ነው። ይሄ በጣም ከባድ ነው። የፖለቲካው አንድምታው ምንድን ነው? በሚቀጥለው የሚድ ተርም ላይ የአሜሪካ ሴኔት ምርጫ ላይ ከባድ ዋጋ እንደሚከፍሉ ይጠበቃል። ይህም የሚያሳየው ምንድን? የኢራን ጦርነት በአሜሪካ የሀገር ውስጥ ፖለቲካና በምርጫ ሂደት ላይ ያለውን ተጽዕኖ ነው። ምክንያቱም ፈጣን ድል የፈለጉት ይሄው ነው፣ ትራምፕ ፈጸምኩት ተብሎ የአሜሪካን ድምፅ ሰጪ ለመሰብሰብ ነበር። ግን አልተቻለም፣ በጣም አልተቻለም። ያሳዝናል። ስለ እውነት በጣም ነው የሚያሳዝነው። ሞራሊ ቢያንስ ያሳዝናል። በተባበሩት መንግስታት በግልጽ የሰፈረን ወንጀል በራስ ፔጅ ላይ ለጥፈህ በዚህ ደረጃ ማሰራጨት በጣም 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 የሚያሳዝን ነው። በአጠቃላይ ስናየው ግን በአሜሪካ መንግስት ያሉ ተቋሚዎች ጦርነቱን በህግም ሆነ በወታደራዊ ስልት ረገድ ውድቀት እየሆነ ነው የሚል አቋም ይዘዋል። በቃ የሚያዙ መጥተዋል። ምን ሊያደርጉ ይችላሉ? አብረን እናያለን። ሌላው እዚህ ጋር ይሄ የኢራን ጦርነት የአሜሪካን መከላከያ ሚኒስተር ምን ያህል እያተራመሰው እንደሆነ በጣም የሚገርም ነው። በእኛ ሀገር አንድ አባባል አለ፣ ወንዝ እየተሻገርክ ፈረስ አትቀይርም ነው። ይሄው በ33ኛው ቀን ነው እንግዲህ የመከላከያ ሚኒስተር ፔት ሄግሴት የጦር ሰራዊት ጦር ኃይሎች ጠቅላይ አዛዡን አባረውታል።
ጽፈው ውጣ ወደ ጡረታ ሂድ ብለውታል። ኤታማዦር ሹሙ ማን ናቸው? ጀነራል ራንዲ ጆርጅ ናቸው። ከስልጣን በአስቸኳይ ልቀቅ፣ ጡረታ ሙጣ ተብሏል። ዋናው ፖይንት ምንድነው? ከዶናልድ ትራምፕ ጋር አለመስማማት። እኔን የሚሰማኝ ወታደራዊ አዛዥ ነው ፈልገው ብለዋል። እኚህ ሰውዬ ግራውንድ ወደ በምድር ላይ አሜሪካ ጦር ሰውየው የአሜሪካ ጦር በእግረኛ እንዲዋጋ አይፈልጉም። አንዱ ዋናው ደግሞ ምንድነው? አጭር የተፋጠነ ጦርነት እና ኤግዚት ስትራቴጂ ይፈልጉ ናቸው። ወዳጄ ዞር በል ተብሏል። እንግዲህ ምንድነው የለውጡ ምክንያት ብለን ነው እኛ ማየት ያለብን። የፔንታጎን ባለስልጣን እንደገለጹት በሰራዊቱ ውስጥ የአመራር ለውጥ ለማድረግ ጊዜው አሁን ነው የሚሉት። በተለይ መከላከያ ሚኒስትሩ፣ የዋር ሚኒስትሩ ከትራምፕ አስተዳደር ራዕይ ጋር የሚስማማ ቦታው ላይ እንዲቀመጥ እፈልጋለሁ ብለዋል። ተተኪ አመራርም አምጥተዋል። በእርግጥ ምክትል ኢታማጆር ሹሙን ክሪስቶፈር ላኔቭ የሚባለውን ጀነራል ከፍ አድርገውታል። ይሄ ጀነራል ከመከላከያ ሚኒስትሩ ጋር አብሮ ሰርቷል። ከዚህ በፊት የ82ኛው የአየር ወለድ ክፍለ ጦር አዛዥ እና የሚኒስትሩ ደግሞ በጣም ቅርብ ረዳት ናቸው። ይሄ እንግዲህ ማን ነው? እግረኛውን ጦር መርቶ ወደ ሆርሙዝ ሊገባ የሄደው የዛ አዛዥ ናቸው እንግዲህ። ስለዚህ እኛ ሰው የተነሱት ለምንድን ነው? የምድር ጦሩን እግረኛ ጦሩን ፍቃደኛ ባለመሆናቸው ነው። የተሾሙት በነገራችን ላይ በፕሬዝዳንት ባይደን ነው። በ2023 እስከ 2027 ምን ነበራቸው? ጊዜ ነበራቸው። 1 ዓመት አካባቢ ማለት። ግን የሚገርማችሁ ነገር ግን ይሄ መከላከያ ሚኒስትርና ፕሬዝዳንት ትራምፕ ወደ ነጩ ቤተ መንግስት ከተመለሱ በኋላ በርካታ ከፍተኛ የጦር መኮንኖችን ያሰናበቱት። ለምሳሌ አድሚራል ሊሳ ፍራንቼስ የሚባል የባህር ኃይል አዛዥ፣ አድሚራል ሊንዳ ፋጋን የባህር ዳርቻ ጥበቃ አዛዥ፣ ጀነራል ዴቪድ አልቪን የአየር ኃይል ኤታማዦር ሹሞችን ነው ጠርገው ያባረሩት። ስለዚህ ይሄ አጠቃላይ መዋቅራዊ ቀውስ ውስጥ የዶናልድ ትራምፕ አስተዳደር እንዳለ ያስታውቃል። የጀነራሎቹ በዚህ ፍጥነት መውጣትም ዶናልድ ትራምፕ እቅዳቸውን ሲያቀርቡ ባለመስማማት እንደሆነ ምንም አጠያያቂ አይደለም። ግን ምንድን ነው ታሪካዊ መልሶ ማዋቀር ነው እያደረግን ያለ ነው የሚሉት እነ ትራምፕ። ሌሎቹ ደግሞ ከትራምፕ አስተዳደር ጋር በሀሳብ የማይስማሙ ወይም በባይደን ዘመን የነበሩ ፖሊሶችን ይደግፋሉ ተብለው በመጠርጠር ነው ፐርጅ የጠረጓቸው ማለት ነው። አሜሪካንን የሚያህል እንግዲህ በዚህ አጭር ጊዜ ወደ 5 ትልልቅ ባለ 4 ኮከብ ጀነራሎችን አሰናብታለች። ስለዚህ ፕሬዚደንቱ ምን ፓወርፉል እየሆኑ የተቋሞችን ፍላጎት አለማዳመጥ። ለምክንያቱም ምንድን ነው ጆን ኬንት ምን ብሏል? የጸረ ሽብር ግብረ ኃይሉ የ18 የስለላ ተቋማት የአሜሪካን መረጃ እንኳን ጠረጴዛ ላይ ቢቀርብላቸው ለማየት ፈቃደኛ አልነበሩ። ግን ከፍተኛ የእስራኤል ባለስልጣናት እየገቡ ከነሱ ጋር ነበር የሚመክረው። ሳናቅ ነው ጦርነትን የጀመረው ብለዋል። እንግዲህ የሁሉ ጀነራል ለቆ ሲወጣ አሜሪካ ምን እያደረገች ነው፣ ወዴት እየሄደች ነው የሚባለው ቢያንስ ወታደራዊ ስነ ምግባርን በተጠበቀ ሁኔታ እንኳን የተፈጸመ እንደዚህ የዋር ወንጀል የጦር ወንጀልን በአደባባይ በራስ ገጽ ፔጅ ላይ አድርጎ የሚያስፋፋ መሪ ግን ይኖራል ተብሎ አይገመትም። ኖርማልም አይደለም በነገራችን ላይ። ስለዚህ ይህ የአመራር ለውጥ የተወሰደው ምንድን ነው? አሜሪካና እስራኤል በኢራን ላይ የጀመሩት ወታደራዊ ጥቃት በቀጠለበት ነው። ቅድም እንዳልኳቸው ነው ወንዝ ስትሻገር ፈረስ አትቀይርም የሚሉት የእንግሊዞች አባባል። ከኢራን ጦርነት በተጨማሪ በጣም አንድ ቁልፍ ነገር አለ ለዚህ ጀነራል መባረር። በነገራችን ላይ ጀነራል ጆርጅ አንዱ የለቀቁት ባለፈው ሳምንት በናሽናል በሚገኘው የዘፋኝ ኪድ ሮክ ላይ መኖሪያ ቤት አቅራቢያ ያለ ፍቃድ ዝቅ ብለው በበረሩ የጦር ሄሊኮፕተሮች አብራሪዎች ላይ ተጥሎ የነበረውን እገዳ መከላከያ ሚኒስትሩ ስላነሱት አንዱ። ስለዚህ ይሄን ኮሎኔል ነው በእርግጥ መከላከያ ሚኒስትሩ ዘፋኝ ጣራ ላይ የጦር ሄሊኮፕተር አባረዋል ብሎ እግድ የተጣለባቸው መመለስ በራሱ እንግዲህ አስቡት ከወታደራዊ ሳይንሱ አንጻር እንዴት ከባድ እንደሆነ።
የሀገር መከላከያ ሰራዊት ሄሊኮፕተሮች ዘፋኝና ሰርግ ሲያጅቡ ማለት ነው። ሌላው እንግዲህ በጣም የሚገርመው ምንድነው? ሌላው ዶናልድ ትራምፕ ለዚህ መከላከያ ዲፓርትመንት የ1.5 ትሪሊዮን ዶላር በጀት በዩናይትድ ስቴትስ ወታደራዊ ወጪ ላይ ትልቅ ለውጥ የሚያመጣ የተባለ ማለት ነው። ከዚህ ጋር በተያያዘ እንግዲህ ዶናልድ ትራምፕ የ1.5 ትሪሊዮን ዶላር የመከላከያ በጀት አቅርበዋል እንዲጸድቅላቸው። የ2027 የፋይናንስ ጥያቄ ልዩ የሚያደርገውና ዋና ዋና ነጥቦች ብሎ እሳቸው የዘረዘሩት ወርቃማው ጉልላት the golden dome የሚሉት አሉ። የ185 ቢሊዮን ዶላር አውትሶርስ አድርገዋል። ይህ ራሱ ኢራን የፈጠረችው የድሮንና የሚሳይል የተቀናጀ የአጠቃቅ ስርዓት የወለደው ማሻሻያ ነው። በዚህ በጀት ዋናው ማዕከል የወርቃማው ጉልላት ሚሳይል መከላከያ ጋሻ ነው ጥያቄው። የዚህ በጀት ዋነኛው ማዕከል የወርቃማው ጉልላት የሚሳኤል መከላከያ ጋሻ ነው። ትራምፕ ባለፈው ዓመት 175 ቢሊዮን ሊወጣበት እንደሚችል ጠቁሞ የነበረ ቢሆንም አሁን የቀረበው ይፋዊ ጥያቄ ግን የ185 ቢሊዮን ነው። ዓላማው ለምንድነው? ከአነስተኛ ድሮኖች እስከ ሃይፐርሶኒክ ሚሳይሎች ድረስ ማንኛውም ጥቃት ሊያከሽፍ የሚችል አገር አቀፍ መከላከያ መገንባት ነው። ምን ማለት ነው? ኢራን ኢፌክት ማለት ቴክኖሎጂው ምንድነው? የእስራኤሉ አይሮን ዶም አምሳያ ያደረገ ቢሆንም በውሃ ላይ የተመሰረቱ ሴንሰሮችን የሚጠቀም እጅግ የላቀ መሆን አለበት ነው። ውዝግቡ ምንድነው? ወይ ተቺዎቹ የሚሉት ስታር ዋር 2 የከዋክብት ጦርነት 2 ነው በማለት ቴክኖሎጂው በተግባር ላይ ሊውል ይችላል ወይ ሲሉ ይጠይቃሉ። ትራምፕ ግን አውትሶርስ አድርገውታል። አሁን እዚህ ጋር ምንድነው? ከሚሳኤል መከላከያ ጋሻው በተጨማሪ በጀቱ በሚከተሉት ዋና ዋና ትጥቆች ላይ ያተኩራል ብለዋል። አየር ኃይልን በተመለከተ በኤፍ-35 ተዋጊ ጀቶች ላይ ከፍተኛ ኢንቨስትመንት ማድረግ፣ ባህር ኃይሉን በተመለከተ በቨርጂኒያ ክላስ ሰርጓጅ መርከቦች ላይ ትኩረት ማድረግ፣ እነዚህ መርከቦች በኢንዶ ፓሲፊክ ውስጥ ሊኖር የሚችለውን የባህር ላይ መስፋፋት ለመግታት ወሳኝነት አላቸው ብለዋል። የጦር መሳሪያ ዝግጅትም በዩክሬን፣ በእስራኤል፣ በኢራን ግጭቶች ምክንያት ያሟጠጠ በመሆኑ ካዝነው ክምችቶቹ ቶሎ መተካት አለባቸው ብለዋል። ስለዚህ ከሁለተኛ ዓለም ጦርነት በኋላ የታየው ትልቅ ጭማሪ ነው። ይሄ የ1.5 ትሪሊዮን ዶላር በ2025 መሰረታዊ በጀት ላይ 892 ቢሊዮን ዶላር ነበር። በ26 1 ትሪሊዮን ዶላር ነበር። በ2027 1.5 ትሪሊዮን ማደጉ ካለፈው ዓመት ሲነጻጸር ኦልሞስት የ50 በመቶ ጭማሪ አሳይቷል። ይህም ከ1940ዎቹ ከሁለተኛ ዓለም ጦርነት ወዲህ ትልቁ ነው ተብሏል። ስለዚህ በተለይ ኢራን መከላከያውን በጀት በሉት የመከላከያ መዋቅር ላይ በሉት በዶናልድ ትራምፕ ቀጣይ እጣ ፋንታ ላይ ትልቅ ተጽዕኖ ያሳደረ ጦርነት መሆኑን በዚህ ማሳየት ወይም በእነዚህ አሃዞች መረዳት ይቻላል። የአሜሪካ አስተዳደር መናጋት በዛ በቃም። በነገራችን ላይ አሁን አሶሺየትድ ፕሬስ እንደዘገበው በምክትል ጄዲ ቫንስ እና በማርኮ ሩቢዮ ኦፊሻል ያለ አሶሺየትድ ፕሬስ የ2028 የሚካሄደው ፕሬዝዳንታዊ ምርጫ ፉክክር ተጀምሯል። ቁልፉ ማን ነው? የኢራን ጦርነት። እንዴት? ማርኮ ሩቢዮ የጦርነቱ ጠበቃ ተደርጎ ነው በፓርቲው የሚታየው። በነገራችን ላይ ሩቢዮ በውጭ ጉዳይ ፖሊሲው ላይ ጭልፊት በመባል የሚታወቅ ሲሆን ጭልፊት ማለት ሃውኪሽ ፎሬን ፖሊሲ የሚከተሉ ሌላ ማን አለ? ሂላሪ ክሊንተን በእንደዚህ የሚጠቀሱ ጦረኛ የውጭ ግንኙነት ፖሊሲ የሚከተሉ። የኢራን ጦርነት ለአሜሪካና ለዓለም የተደረገ ውለታ ነው በማለት ነው ማርኮ ሩቢዮ ይሄን የጠቀሱት ስብሰባቸው ላይ።
በከፍተኛ ስሜት ተሞልቶ ነበር ይላል ዘገባው ራሱ። ስጋቱ ግን ምንድነው? የሳቸው አንደበታውን ስጋት ምንድነው ነው? ጦርነቱ በታሰበበት መንገድ ካልሄደ ወይም አሜሪካ ሙሉ ለሙሉ አሳማኝ አሸናፊ ካልሆነች ማርኮ ሩቢዮ ለወደፊት የምርጫ ዘመቻው ትልቅ እንቅፋት ነው። እሱ ብቻ ሳይሆን ለፓርቲውም አደጋ ነው። አሁን ያለው ምክትል ፕሬዝዳንት ጄዲ ቫንስ ግን ጥንቁቁ ዲፕሎማት ይሉታል ፓርቲ ውስጥ። ይሄን ጦርነት አይደግፍም፣ ግን ለዶናልድ ትራምፕ ውሳኔዎች ታማኝነቱን እያረጋገጠ የሚሄድ ነው ይሉታል። አስተያየት አይሰጥም። በሰላም እንዲፈታም በድብቅ ከኢራኖች ጋር መደራደር ይፈልገው ሲሆን እሱ ብቻ አይደለም፣ ኢራኖችን በአሜሪካ አሁን ባለው አስተዳደር ውስጥ የሚያምኑትና መደራደር የሚፈልጉት ከጄዲ ቫንስ ጋር። ምክንያቱም ሩቢዮ እብዶች ማይሰድባቸው ስድብ የለም። ዶናልድ ትራምፕ ዘሰም ነው። ጄዲ ቫንስ ይሄ አንደበቱ ላይ የለም። ቫንስ በታሪክ አሜሪካ በሌሎች ሀገራት ላይ ጣልቃ መግባቷን የሚቃወም ነው። ሊበራል ኢንተርቬንሽኒዝም ነው ምስል የሚወጣው። የሊበራል ጣልቃ ገብነት አሜሪካ በየትኛውም ምድር ላይ ባለ ጉዳይ ገብታ መፍታት አለባት፣ በሁሉም ሀገር የጦር ሰፈሮች ሊኖራት ይገባል ብለው የሚያምኑ የነ ካገን የነ ቪክቶሪያ ኑላንድ እሳቢዎች ናቸው፣ የኒዮ ኮኖች ማለት ነው። ጄዲ ቫንስ ግን ማሪን ነው፣ አይፈልግም። አሁን ግን ምንድነው የሚያደርገው? በፕሬዝደንቱ ውሳኔዎች ላይ ታማኝ ሆኖ በራሱ የግል እምነት መካከልም ተቀምጦ ያለ ነው ምክትል ፕሬዝደንቱ። ስለዚህ ስለ ጦርነቱ ከመናገር ይልቅ አሁን በቀደም ለስብሰባቸው ላይ ምን ይላል? ወታደሮቹ ፋሲካ እንዴት ነው የሚያሳልፉት፣ እንዴት ነው መልካም ፋሲካ የምንላቸው ብሎ ጠረጴዛ ላይ የቀረበውን ትኩስ ድንች ሲገፋው ታይቷል። ይሄ እንግዲህ ፕሬዝደንቱን ላለማስቀየም ነው። ምክንያቱም አሁን የሚናገራት እያንዳንዷ ቃላት ለሚቀጥለው የፕሬዝደንት ውድድሩ ላይ የፖለቲካ ህልውናው ጋር የተጣበቀች ነች። በአጠቃላይ ከነበሩት ውስጥ ከውጭም ካሉት ኤፒ ኖርክ የሚባል ባጠናው ጥናት መሰረት የሪፐብሊካን ደጋፊዎች ክፍፍል ምንድነው? 50 ገደማ የትራምፕ ወታደራዊ እርምጃ ትክክል ነው ብሎ ያምናሉ። 25 ገደማ ጦርነቱ በጣም ርቋል የሚል ስጋት አላቸው። 20% ገደማ እርምጃው ገና አልተጠናከረም የሚሉ ናቸው። ስለዚህ በ2028 ምርጫ ሚዛን ላይ የኢራን ጦርነት ውጤቱ የሩቢዮና የቫንስን የወደፊት ዕጣ ፋንታ ይወስናል። አስቡት፣ ዋር ኦፍ ቾይስ ነው። በምርጫ የተደረገ ጦርነት ነው። ስትራቴጂክ የሆኑ ፍላጎታችን እናሟላለን ብለው ባክፋየር አድርገው አስተዳደሩን መከላከያ ሚኒስትሩን እንዴት እንደናጠው አስቡት። 8 ሚሊዮን ህዝብ ወጥቶ እንዴት እንደተቃወመ አስቡት። ምን ያህል ወይ ምን አይነት የፎሬን ፖሊሲ ውድቀት እንደሆነ እየታየ ነው። ከሁሉ በላይ ግን የሚያሸማቀው ዋር ክራይም ፈጽመው በራሳቸው ፔጅ ላይ ለጥፈው ፕሮሞት ያደርጋሉ። ስለዚህ ጦሩ በድል ከተጠናቀቀ እሰየው ነው። እያየን ያለነው እንደዛ አይደለም። ዕጣ ፋንታቸው ሁለቱ የውጭ ጉዳይ ሚኒስትሩና ምክትል ፕሬዝደንቱ። ካልተሳካ ግን ልክ የ2004 እና የ2008 የኢራቅ ጦርነት ዕጣ ፋንታ ይገጥማል። ጆርጅ ቡሽ ከመካከለኛው ምስራቅ ጋር እንዳለ አሜሪካንን አጣልቶ መጨረሻ ላይ ባራክ ኦባማን ይዘው መጥተው ለመታረቅ ሞክረዋል። እሱም ይሄ የኒዮ ኮኑን ስላልቻለ ትልልቅ ጦርነቶች ፈጽሟል። እሱም ላይ በርካታ ደም እጁ ላይ ያለ። ግን ምን ይጸጽታል ተብሎ ሲጠየቅ ሊቢያን ማፍረሴ ግን ይጸጽተኛል አለ ባራክ ኦባማ። ስህተት ነበር አለ። እሱ ደግሞ የዴቪድ ካሜሩንና የማን ነው ሳርኮዚ አሁን እስር ቤት የተፈረደበት 68 ሚሊዮን ዩሮ ከጋዳፊ ወስዶ ምርጫ አሸንፎ እየደበደበ ሲያስቸግራቸው አሁን የተገደለው የጋዳፊ ልጅ አንተ 68 ሚሊዮን ዩሮ ሰተነ የለ ወይ ዛሬ እኛን መተታጠፋናለ ሲል በዛ ክስ መሰረት 5 ዓመት ተፈርዶበት ገብቶ
አንድ ሳምንት ታስሮ አካባቢ አዝዳና ቆሻሻ አዝዳ ብለው አሰጥቶታል። ያው በራሳቸው ላይ ጨክኑ እንግዲህ ይሄን ይመስላል በአጠቃላይ ያየን ያለ ነው። ጦርነቱ ወዴት ይሄዳል ምናቀው ነገር የለም። ያሉት እነቶች ግን ይሄን ያሳያሉ። ወደሚቀጥለው ፕሮግራም እንሸጋግራለን። ፈንታሌዎች ነን። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ሌላው ደግሞ በጣም አጃይብ የሚባል ዜና ደግሞ ይሄ ነው። ዶናልድ ትራምፕ የፈረንሳዩን ፕሬዝዳንት የተናገሩበት መንገድ በነገራችን ላይ ብዙ ግራ የሆኑ ነገሮች አሉ ማይገቡ። ማክሮን መሰደቡ ብቻ ሳይሆን የተሰደበበት መንገድ አይመጥነኝም፣ ምላሽ አልሰጥም ብሎ እስከ መጠየፍ ደርሷል። ይሄ ምንድነው? ይሄን ህገወጥ ጦርነት አልደገፍክም ነው። ይሄ ምንድነው? የዓለም አቀፍ ህብረተሰብ የተጠየፈውን የተባበሩት መንግስታት ፍቃድ የሌለውን እስካሁን እንኳን ከ3000 በላይ ንጹሃን የቀጠፈውን የሲቪል መሰረተ ልማት የሚያወድመውን ጦርነት አልደገፍክም። አንድ ቅሬታ ችግር የለም፣ ግን ፕሬዝዳንትን የሚያል መስደብ ኖርማል ነው ወይ? አሁን እኮ ግራ እየገባን የመጣው ነገር ይሄ ነገር ኖርማል ነው ወይ የሚለው አስደንጋጭ ነው። በአሁኑ ሰዓት የፕሬዝዳንት ማክሮን ምላሽ በዲፕሎማሲው ዓለም ከፍተኛ መነጋገር ይሆናል። በተለይ በሆርሙዝ ስትሬት ቀውስ ምክንያት ዓለም አቀፍ ውጥረት በነገሰበት በዚህ ወቅት ማክሮን ትኩረታችንን ከግል ንትርክ ይልቅ በታላላቅ ዓለም አቀፍ ጉዳዮች ላይ ብናደርገው። እንግዲህ ሰው ሊሰድብ ይችላል። በዛ ደረጃ ደግሞ ልትሰድበው ደግሞ ሞራል ሊኖር አይችልም። ራስ አይመጥንህም፣ የምትወክለው ህብረተሰብም ይሄ አይገባውም ብለህ እንደ መሪ ልታስብ ትችላለህ። እና ማክሮን ምንድን ያሉት የትራምፕ የግል ትችቶች ቁም ነገር የሌላቸው ናቸው። አንዱን እኔ አልጠቀሙም፣ አሁን እሳቸው የተጠቀሙት ግን በማለት ነው ውድቅ ያደረጉት። ለምን? እኔ ራሱ እንኳን መጠቀም አልፈለጉ። ዶናልድ ትራምፕ ፕሬዝዳንቱን የሰደቡ ስድብ እኔ ራሱ አልጠቀሙ፣ እኔንም አይመጥነኝም ማለት ነው። አይደለም ፕሬዝዳንት ማክሮንን ትኩረታችን አሉ በሰዎች ሞት ነው፣ በጦርነት ነው፣ በፈራረሰ በዓለም ኢኮኖሚ ላይ ነው መሆን ያለበት። እንደ ስቴት ማንሺፕ የማሰብ ጉዳይ ነው። እኔ ወርዶ አንድ ሰው አንድ የዓለም መሪ አሉ እንዲህ አይነት ቋንቋ ሊጠቀም አይገባም አሉ። እኔ አልናገረው። የትራምፕ ንግግር የአንድን ትልቅ ሀገር መሪ የማይመጥን መሆኑን ዞር አርገው አስገብተውላቸዋል። አይመጥንም፣ አንተንም አሜሪካንን አይመጥንም ነው ያሉት። ፈረንሳይ በጸጥታው ምክር ቤት ወታደራዊ እርምጃ እየተቃወመች ባለችበት በዚህ ወቅት ነው እንግዲህ ማክሮን እንዲህ አይነት ጠንካራ ምላሽ መስጠታቸው ከዋሽንግተን ጋር ያላቸውን ልዩነት እያሰፋ ይላል። አልመልስልም ነው ያለው። ኢማጂን እንዴት አይነት ዱላ እንደሆነ። አሁን አደገኛ ነገር ተፈጥሯል። በነገራችን ላይ አሁን በባህሪን የውሃ ማጣሪያ ፋብሪካ ላይ ጥቃት በደረሰ ማግስት እንግዲህ የዲሳሊኔሽኑን ኢራን መታለች። የኢራንም ተመቶብኛል ብላ ያጥፍቶ ጠፊ ጦርነት ነው። በነገራችን ላይ ከፍተኛ ወደ ውሃ ጥም ዜጎችን የሚቀይር ነው። የዓለም ኢኮኖሚ ያናጋ ነው። በዚህ ቶንና ደረጃ ነው ማውራት ያለብን ነው ማክሮን እንጂ እኔ ወርጄ የቃላት ጦርነት ውስጥ አልገባም። አሁን አርብ ስብሰባ አለ በጸጥታው ምክር ቤት። ይሄ የዶናልድ ትራምፕ አነጋገር በራሱ የፈረንሳይን ፖዚሽን ወደ ምን ሊቀይረው ገና እንደሚችል አብረን የምናየው ነው። ግን በፈረንሳይ ፕሬዚደንት ኢማኑኤል ማክሮን እና በዶናልድ ትራምፕ መካከል ያለው ፍጥጫ ከባድ ነው። ምን ብለዋል? ከኔቶም እወጣለሁ ብለዋል። ከዚህ በፊት ምን ብለዋል? ሁሌ እላቸዋለሁ አውሮፓዎችን በዚህ መልኩ ለምን ዲሁማናይዝ እንደሚያደርጓቸው የአውሮፓ ፖለቲካል ሊደርሺፕ
ከአንግላ መርኬል በኋላ ተንኮታክቶ ሞቷል። በቃ በየቀኑ ነው የሚሰደቡት፣ በየቀኑ ነው የሚዋረዱት። ግን ማክሮን ቀስ ብለው በዚህ መልኩ ይህን ጉዳይ ማስተናገዳቸው ግን ትልቅ ነው። ይህ ትርኢት አይደለም አሉ እሳቸው። ዚስ ኖት ሾው። ማክሮን ትራምፕ ጦርነቱን እንደ እውነታዊ አሉ። የቴሌቪዥን ትርኢት ሪያሊቲ ቲቪ ሾው ነበረ ዶናልድ ትራምፕ የሚሰራው። ማድሮ ላይ ሄዶ ስለተሳካ ሁሉም እንደዛ ይዚ መስሎት ዛሬ ኢራን ውስጥ ገብቶ ዶናልድ ትራምፕ መውጫ አጥቷል። ይሄ ምንም ያከራክር አይደለም። አሁን የጦስ ዶሮ የሚያደርገው አንዱ አውሮፓዎችን ነው። አልረዱኝም አላገዙኝም ነው። አውሮፓዎቹ ከእንቅልፋቸው ሲነቁ ልክ እንደኛ የሀገር መሪ ሆነው የኔቶ አባል ሀገሮች ልክ እንደኛ ሲነቁ ኔታንያሁና ትራምፕ ኢራን ላይ ወረራ ፈጽሟል። እነ ማክሮንም እንደኛ ነው የሰሙት። አልነገርከን፣ አልተማከርን፣ ምን እንደፈለግክ አናቅም፣ ወዴት እየሄድክ እንደሆነ አናቅም፣ ምን ብለን ነው የምንቆመው? ይሄ የኔቶ ጦርነት አይደለም። የኔቶ ቢሆን እኛ እናቅ ነበር። እሱ የመከረው ከኔታንያሁ ጋር ነው። ዛሬ ላይ ወስዶ ደግሞ በጣም ነው የሚሳደቡት። በተለይ የቀድሞ ጨዋታ አቅራቢ የነበሩት እንግዲህ እንደምታውቁት ትራምፕ ለካሜራዎች ከሚሰጡት ትኩረት ይልቅ አሉ ለጉዳይ ቁም ነገር እንዲሰጡ አሳስባለሁ። ማክሮን እየተነጋገርን ያለነው ስለ ጦርነትና ሰላም ነው፣ እንዲሁም ስለ ወንዶች ሴቶች ህይወታቸውን እያጡ ስላለ ነው። ኢማጂን ምን አይነት ዱላ እየተጠቀመ እንደው ማክሮን። እሳቸው ግን ፐርሰናል ወርደው ነው የተናገሩት። በተለይ ትላንትና አቅርቤላችኋለሁ። ወደ ድንጋይ ዘመን አይባልም እኮ የስልጣኔ ቁንጮ ማማ የምድራችን ዋናዋ ሀያል ሀገር ዓለምን እየመራች ነው የምትባል ሀገር መሪ ወደ ድንጋይ ዘመን ነው ምቀይርህ ብለህ ድልድይ አፍርሰህ ተጀምሯል ስትል አቤት እንዴት እንደሚያም፣ አቤት አሜሪካዊ ሞ እንዴት እንደሚያሸማቅ። ስለዚህ ትራምፕ በቴሌቪዥንም ባስተላለፉት መልእክት ነው አንዱ ግራ የተጋቡት። እንደ መሪ እናውራ ያሉት ለዚህ ነው። አሁን በከፍተኛ ሁኔታ እየጨመረ የመጣውን የነዳጅ ዋጋ አማዞን እንኳን 3.5 በሸቀጦቼ ላይ ጨምራለሁ ብሏል። ያን ከማርገብ ወደ ነበሩበት የድንጋይ ዘመን ነው ስቶኔጅ። ይኑሩም አይኑሩም እሱም እግዚአብሔር ነው የሚያውቀው። ቦምብ አውርደን እንመልሳቸዋለን ሲሉ ይሄ ለአውሮፓዎቹ አስደንጋጭ ነው። በቀደም ኔታንያሁ ሰምታችሁታል። ኦልሞስት ፍልስጤሞችን ያማከለ እኛ ላይ የተኮሰሚውን የገላመጠ የተነፈሰሚውን በጎናችን ያለፈ በሞት ስቅላት እንቀጣለን የሚል አዋጅ አውጥቷል። ስለዚህ እነ ማክሮን ምን አላቸው? አረ በየቀኑ ተለዋጭ ንግግር ይቆም፣ በ15 ቀን ወጣለሁ እየተባለ ለሰላም ጨርሰናል፣ አሸንፈናል፣ ተጠናቋል እየተባለ እንደገና ወደ ድንጋይ ዘመን መልሳቸዋለን። ረጋ በሉ መሪዎች አሉ። በየቀኑ ተለዋጭ ንግግር ከማድረግ እንቆጠብ። እንዴት ስማርት እንደሆነ ማክሮን። በዛም አላበቃም። ትራምፕ ምንዋል ኔቶን የወረቀት አንበሳ ነው ማለታቸው መሳለቃቸውን ተከትሎም ማክሮን ይህ አይነቱ ንግግር በአባላቱ መካከል ያለውን መተማመን እንደሚሸረሽር ሊገነዘቡ ይገባል። አሜሪካ ከድርጅቱ ወጣችም አልወጣችም እንዲህ ያሉ ንግግሮች የህብረትን ጥንካሬ ይጎዳሉ። እንደ መንግስት ማውራት፣ እንደ መንግስት አክት ማድረግ፣ እንደ መንግስት ኃላፊነት እንደሚሰማው ሰው ሆኖ መታየት ኢጎ ክሊር የሊደርሺፕ ዴፊሲት እኮ። ማክሮን ግን ኖ ለዛ አልመልስም አለ፣ ወርጃ አልጫወትም አለ፣ እዛ ስር ስንተፋተፍ አልገኝም አለ። ማክሮን ግን አትሊስት እንደ መሪ እንደ ሀገር መሪ እናውራለን። ስለዚህ ይሄ ከባድ ትርጓሜ የተሰጠው ነው። የፈረንሳይ ባለስልጣኖች አብደዋል። አንዳንዶቹም በዶናልድ ትራምፕ ልክ ለመመለስ የሞከሩም አሉ። ግን ፈረንሳይ ወታደራዊ እርምጃ የምትቃወመው ትራምፕ ጉዳይን የሚይዙበት መንገድ ኃላፊነት የጎደለው ነው ብላ ስለምታምን መሆኑን ግን ቁጭ አድርገው ማክሮን ተናግረዋል። ይሄ ሁሉ የምታዩት ሃንድሊንግ ከአንደበት እስከ ተግባር
እንደ መንግስት አክት አድርግ ነው ያላቸው። እሳቸው ግን ማክሮን የተናገሩትን የኛን ፈንታሌ ሚዲያም አይመጥንም፣ እኛም አንናገርም። የግል ህይወታቸው ውስጥ የተናገሩት እንግዲህ እንደ አንድ ተራ ዩቲዩበር በዚህ ደረጃ የምንጠየፈውን እንደ አገር መሪ ምን ያህል ፔንፉል እንደሆነ በተለይ አሜሪካንን ከምታል ትልቅ አገር ይሄ ሲመጣ በጣም ያማል፣ የሚያሳዝንም ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በነገራችን ላይ ቻይናም በፊት ለፊት መታለች። በነገር እየበሰለ ነው፣ ኬዙ እየበሰለ ነው። ምን አሉ ዶናልድ ትራምፕ? እኛ የነዳጅ ፍጆታችንን ራሳችን የቻልን፣ አንድ ከመካከለኛው ምስራቅ የምናገኘው ነዳጅ የለም፣ አያስፈልገንም፣ ሁለት እስቲ ቢያንስ እንኳን የዘገየ ጀግና ሁኑና የሆርሙዝን ስትሬት ተጠቅማችሁ ነዳጅ የምታገኙ ሂዱና አስከፍቱ ብሎ ተናገሩ። ስለዚህ ወጥቼበታለሁ እያሉ የሳውዝ ኤዥያ ወደዛ አለ፣ የአውሮፓ ህብረት አለ፣ ራሱ የገልፉ ሀገር አለ። የዚህ ስትሬት ኦፍ ሆርሙዝ ተጠቂ ናቸው። ቻይና ተናገረች። ኢራን በዚህ ልትጠየቅ አይገባም። አሜሪካና እስራኤል በኢራን ላይ የፈጸሙት ህገወጥ ወታደራዊ ጥቃት ነው ለዚህ ሁሉ ያጋለጠን። ኃላፊነት መውሰድ ያለባቸው ማን ናቸው? አሜሪካና እስራኤል ናቸው የሚል ቻይና ፊት ለፊት መታለች። ይሄ እንግዲህ ከዚህ የምትረዱት ምንድን ነው? ነገሩ እየጋለ ነው። ወዴት ይሄዳል? አብረን ነው የምናየው። ግን ቻይና ቅድም አይታችሁታል። ሴናተሩ ዶናልድ ትራምፕ ላይ ያቀረብኩትን ቪዲዮ ምን እያደረገ እንደሆን ምን እየፈጸመ እንደሆነ አያውቅም፣ መውጫውንም አያውቅም ብለዋል። አንዱ ችግር ይሄ ነው። ጦርነት አንድ ሰው ዋር ኦፍ ቾይስ ከባድ ነው። ስትራቴጂክ አድቫንቴጅ አገኛለሁ ብለ የሰው ሀገር ስትወር ወረቀት ላይ ጨርሰ ነው መነሳት ያለበት። ታይም ቴብል ሰርተ ኦብጀክቲቭን ቤኔፊትን አውቀ ማለት ነው። ገብተህ በዋር ኦፍ ቾይስ ገብተህ በዚህ ደረጃ መመታት መሸነፍ ከባድ። ራስ በፈጠርከው ጉዳይ ለምሳሌ ኢራንን ከመውረራቸው በፊት ሆርሙዝ ሁሉም ሰው ያልፋል፣ ሁሉም ሰው ይገባል፣ ሁሉም ሰው ይወጣል። ኢራን ላይ ቀጥተኛ ህገወጥ ጦርነት ፈጥረው ገለው መሰረተ ልማት አውድመው እንደገና የሆርሙዝን ስትሬት ትዘጊና ወየውልሽ የሚል ጨዋታ የሚያስቅ ነው። ህገወጥ ወረራ ባልፈጸምክ መልሰ ደግሞ ክፈችልኝ ብለ ባለመንክ ነው። ቻይናዎችም ያሉት ነው። ተጠያቂ ከእስራኤልና ከአሜሪካ ውጭ የለም ብሏል። ስለዚህ ቻይና በቀጥታ ነው አሜሪካና እስራኤል ተጠያቂ ያደረገችው። ስለ ህገወጥ ነው ስትልም ቻይና የካቲት 28ቱን የአሜሪካና የእስራኤል ጥቃት ህገወጥ ብላ ነው በውጭ ጉዳይ ሚኒስቴር መስሪያ ቤት ደረጃ ነው ያወጡት። አሁን ላለው የባህር ላይ አለመረጋጋት መነሻው እናንተ ናችሁ። ፕሬዚደንት ዶናልድ ትራምፕ ብሎ ቅድም እንደ አሜሪካ ከሆርሙዝ ነዳጅ አታስገባም፣ ስለዚህ መንገዱን የመጠበቅ ኃላፊነት የለብንም። ኢማጂን ምን አይነት ሬክለስ ግዴለሽ የሆነ ውሳኔ እንደሆነ። እሳቸው በጀመሩት ጦርነት ዓለም በኢኮኖሚ ቀውስ ውስጥ ሀገራት ያላቸው ግንኙነት ፈራርሶ ባለበት ውስጥ ሂድና ራስ ተወጣው ሲባል በጣም በጣም ከባድ። በተለይ ቻይና በዓለም ላይ ከፍተኛ የነዳጅ ምርት የምታስገባ ሀገር መሆኗ 45 የሚሆነው ጥሬ ነዳጅ እና 35 የሚሆነው የተፈጥሮ ጋዝ በዚህ ነው ቻይና የምታሳልፈው። በግጭቱ ምክንያት የዓለም የነዳጅ ዋጋ በአንድ በርሚል እስከ $100 ደርሷል። በቻይና አየር መንገዶች ኢንዱስትሪዎች ላይ ከፍተኛ ጫና ተዳርጓል። ግን እስከ ዛሬ ዶናልድ ትራምፕን አክብረው ይፈቱታል ብሎ አምነው ሲጠብቁ ኖ የእናንተ ችግር ነው፣ አንተ እኮ ነው ችግር፣ አይመለከተኝም። ይሄ በጣም በጣም በነገራችን ላይ በጣም ከባድ ነው። አንዱ ከባዱ ነገር በአሁኑ ወቅት ራሱ የሆርሙዝ ስትሬት በኢራን ወታደራዊ ቁጥጥር ስር ነው የሚገኘው።
ሜርክስ ያሉ ትልልቅ መርከብ ድርጅቶች ጉዛቸው ወደ ምን አድርገዋል? በአፍሪካ ቀንድ ኬፕ ኦፍ ጉድ ሆፕ የሚሉት ቢቀይሩም ቻይና ግን ከኢራን ጋር ባላት ስምምነት የንግድ መርከቦቿ በደህና እንዲያልፉ ደህንነቱ የጠበቀ ኮሪደር መፍጠር ችላለች። በርግጥ ግን ቻይና እሷ ስለቻለች ዓለም በዚህ ደረጃ ኢኮኖሚ ተናግቶ ሀገሮች በዚህ ደረጃ ግንኙነታቸው ተበላሽቶ ዓለም ተጨንቆ እያለ ግን በግድየለሽነት አይመለከተኝም ግን አላለች። የገቨርንመንት ሪስፖንሲቢሊቲውን በዚሁ እንዲያያችሁት እንድትሄዱ ስለፈለኩ እና እንደውም በጣም የገረመኝ ይሄን ሁሉ ምስቅልቅል ሁኔታ አዩና የፖላንድ ጠቅላይ ሚኒስትር ቱስክ የሚባሉ ሰው የምናሉ ይሄ ነገር አሉ እዛቸው ነው የቭላዲሚር ፑቲን ህልም እቅዱ እየተሳካለት ነው ብለን እኮ መጠየቁን ጀመርናሉ እዛቸው። ምክንያቱም በአውሮፓ ህብረትና በምዕራባውያን ጥምረት ውስጥ ያለው ከፍተኛ መከፋፈል ላይ የሚያሳይ ቱስክ እነዚህ ነጥቦች አሉ። በአውሮፓ ፖለቲካ መድረክ ላይ እየታዩ ያሉ ለውጦች አሉ። ለፑቲን ስትራቴጂያዊ ድል እየሰጡ ነው፣ ህልሙ እየተሳካለት ነው አሉ። ቢጨንቃቸው እኮ ነው እንደሚሉት የቭላዲሚር ፑቲን የህልም እቅድ ተብለው እሳቸው ካነሱት አንዱ የኔቶ መፈራረስ በሉ አሉ። እሳቸው በአሜሪካና በአንዳንድ አውሮፓ ህብረት መካከል ያለው ወታደራዊ ትብብር መላላትና የአባላት ሀገራት ለጋራ መከላከያ ያላቸው ቁርጠኝነት ጥያቄው ሲገባ የፑቲን ህልም ነው አሉ። በሩሲያ የተጣሉ ማዕቀቦች መላላት ይሄም ህልሙ ነው አለ። አንዳንድ የአውሮፓ ሀገራት በኢኮኖሚ ጫና ምክንያት ከሩሲያ ጋር ያላቸው የንግድ ግንኙነት በከፊል ለመቀጠሉ እያሰቡ ነው። በቃ ጨነቃቸው። ግን ምን ፈሩ? የፑቲን ህልም ሊሳካ ነው ይላሉ። የአውሮፓ ኢነርጂ ቀውስ የፑቲን ህልም ነው ይላሉ እሳቸው። ቪክቶር ኦርባን ይባላል የሃንጋሪው ሰውዬ በቬቶ ለዩክሬን የሚመደብ ገንዘብ በፍጹም አይላክም ብሎ ዩክሬን ደግሞ ቪክቶር የሚያገኘውን ሃንጋሪ የምታገኘውን የነዳጅ ቧንቧ አቋርጣለች። መልሰስ ካልቀጠልክ ድረስ አታገኝም ብለውታል። እና ግራ የሚያጋባ ነው። ስለዚህ ምን አሉ እሳቸው? ቭላዲሚር ፑቲን ህልሙን ሊኖር ነው አሉ። ኢማጂን እንግዲህ አውሮፓዎቹ ምን ያህል ተስፋ መቁረጥ ውስጥ እንዳሉ ለምን እንደዚህ እንደሆኑ በሚቀጥለው ፕሮግራም ሰራበታል። አውሮፓ በዚህ ደረጃ አውሮፓን የሚያል ታላቅ ሀገር እንዴት ወደቀች፣ የዶናልድ ትራምፕ እግር ስር እንዴት ተፈጠፈጡ የሚለውን ሰራበታለሁ። አሪፍ ፕሮግራም ይዤላችሁ እመጣለሁ። ግን የሚያሳዝነው እሳቸው የሚሉት የጂኦፖለቲካል አንድምታው አውሮፓን በቃ እንዲህ መንትን ላይ ጣላት። በቃ የኢራንን ያህል እንኳን በአሜሪካ ፖለቲካ ውስጥ አሁን ተጽዕኖ የላቸው። የቻይና የሩሲያን ያህልን አይደመጡም። ለምን ለሽ ብሎ ነበር ኔቶ ላይ አሜሪካን ላይ። አሁን እንደዚህ አይነት የንብ ቀፎ የሚነቀንቅ መሪ መጣ። ንብ ራሱንም ትበለዋለች፣ አባላቶችንም እየበላ ያለ ማለት ነው። በጣም ነው የገረመኝ። በተለይ ዛሬ አንድ ፕሬዝደንት ዋር ክራይም ሰርቶ በገጹ ላይ ለጥፎ የሚቀጥለው ውሃ የምትጠጡትን መብራታችሁን ቴሌኮሙኒኬሽናችሁን አወድማለሁ ሲል የአሜሪካ ፕሬዝደንት ኧረ የሚገርም ነው። አንድ ቀልድ ነበር አይደለም? ማን ነው የት ነው ኧረ ገብረዋድ ነው ፍርድ ቤት ቀርቦ ኧረ ወዴት እየሄድን ነው ብሎ ክርክሩ ላይ ይባላል። እንግዲህ እኔ አልሰማሁም እና የት ብለህ እንደተሳፈርክ እወቅ ነው ምናምን አልቶ ይባል ቀልድ ነበር። እኛም እኮ ግራ ገባን እኮ ወዴት ነው እየሄድን ነው ስል ወዴት ብላችሁ የተሳፈራችሁት ባሉን እኔ አላቅም። እንግዲህ በጣም ከባድ ነው። አዎ ሌላ አሪፍ ደግሞ ተጨማሪ ጉልበት የሚሆን ነገር የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የሳውዲው አረቢያው አልጋወራሽ መሐመድ ቢን ሰልማን በቅርብ ባደረጉት ውይይት ነው እንግዲህ በከፍተኛ ሁኔታ እየተባባሰ የመጣውን የመካከለኛው ምስራቅ ቀውስ ለመፍታት አስቸኳይ ተኩስ አቁም እንዲደረግ ጥሪ አቅርበዋል።
አስቸኳይ ተኩስ አቁሙ እንግዲህ ግጭቱ በሰይወት ላይ ያደረሰ ያለውን ጉዳት ለመቀነስ በአፋጣኝ ይሁን ብለዋል። ዲፕሎማሲያዊ ጥረትን በተመለከተ ለቀጠናው ሰላም በዲፕሎማሲያዊ ስራዎች ላይ በከፍተኛ ሁኔታ መጠናከር መረባረብ አለብን ብለዋል። ይህ ግጭት ወደ ሰፊ የቀጠና ጦርነት እንዳያመራ በጋራ ለመስራት መስማማታቸውን ሩሲያ ገልጻለች። ይሄ በጣም ፖዚቲቭ ዜና ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻው ፈንታሌዎች ነን።